እንደዚህ እዚህ ውስጥም ይሄ ማታ የሚጫኑት ነገሮች ይመስሉኛል እንደዚህ ተሸውታ የሆነ በዚህ ወደንኩ ሲለው በዚህ መልስሻል ምንድነው ባለፈው እኮ አንቺ አልደረሰብሽም እናቷን ያቺ አሮጊት እኔ መቀመጥ አልፈልግም ታወኝን ለቀቀኝ ወጣለውኝ ለቀቀኝ ነግቢ አንቺ እንጂ እሱ ያዝልኝ ያዝ እኔ እናቴ ማጣት አልፈልግም ይመለስ ይሄ ስራ የፈለገው ነገር መሆን ይችላል እኔ እናቴ ማጣት አልፈልግም ስለዚህ እንዳታነሳተ ስራ አሁን አናግሪኝ በስነ ስርዓት እኔ አላናግርም ምንም አላናግርም ተይ በቃ ስለ ስራው ማወቅ ፈልጋለሁ የሚጫነው ነገር ማወቅ ፈልጋለሁ አንተ ግድና አንተ ዛሬ ተነስተህ ይሄን ነገር እንዴት ልትጠይቀን ቻልክ እኔ በቃ ተቀጣሪ ነኝ ተቀጣሪ ነህ በጣም ከባድ ስራ ነው ከባድ ማለት ነው ከራስ አልፎ ለሰው ይከብዳል ለቤተሰብ ይከብዳል እኔ ለእናቴ ነው የምኖረው አይደል ነገር በእናትሽ እኔ ጨጓሬ ተቃጠለ እንደሆነ ጨጓሬ ተቃጠለ ቆይ አሁን ከመሬት ተነስቶ እንዴት መቶ ሊፈጠጥ እኔ አለቃኔ አይምሮ እየዞር ይሄ ስራ ሲጀምር ነው አናቴን እየበጠበጠው ነው የሆነስ እኔ አልቻልኩም ኧረ በስመ አብ ካልነገራችሁ ሌላ ታሪክ ውስጥ ነው አሁን እሺ ላይክ ምን ልንለው ነበር ግን ምንድነው ማለት ምክንያቱም የእናቱ እናቱ ነው በቃ ገባኝ ላይክ አሁን እንደዚህ አይነት ከማጓን ነው መጠቀም ምንድን ነበር የምንለው እኮ ነው ያኔ እኔም አላዘብኩም ምን እንደምንለው በነገርሽ ላይ ለሱ ፊት በጣም ኖርማል ለመሆን እየሞከርኩ ነበር ግን ደግሞ ይሄ በጣም ከባድ የእውነት በጣም እንዴ አንቺ አፈተታችን ያለውጣ አፈተታን እኮ እኔ ውሻ የመኪናውን ስም በሰልቶሽ ውሻ ይመስለኝ በስሙ ያደረገው ጃኬት እንኳን የለውም እሺ ታዲያ ውሻ ኮስና እንት ስንለው እኮ ምን አለው ሲጀምር ምን አለው ሁሉም ነገር እኮ ኧረ ተይው ዳሃ እኮ አይለፍለት ዳሃ የማንም ልቅምቅማለች የተነሳበትን ረስቶ እኮ ሰማናች ደሞ ፍጥጥ ብሎ አንቺ የሆነ በጣም ፈጣጣ ነው አልወጣም ምን ነው መሄደው ተመችቶታል ብሩ ሲጀምር እኔ እኮ ግራ ገባኝም ማሳቀኝም አናደደኝም እኔ እኮ እንሳት በቃ አልቻልኩም ታውቂያለሽ ማለት የሆነ ፕራንክ እያደረገን መሰለኝ ተቀሽው እንሳት ወይኔ ግን በጣም ፈጣጣ ነው ግን ማሪ ይሄን ነገር እንደቀለመው ነው ደስ ይለኛል ባለፈውም ትዝ የሚልሽ ከሆነ እንዲህ ብለን ነው በቃ ማት ውስጥ የገባ ነው አሁን ለሶስተኛ ጊዜ ከተያዘ ሰውዬ ግን ማለት ነው የምር እሱን ሰውዬ ካልጨረሰው ይሄ መላጣ አይፈታንም ሲጀመር ደሞኩ የትም እኮ ያጣነው ሰይጣን የሆነ በስመ አብ ወልድ ምን ገባበት እኮ አይቀረው አሁን ለሁለተኛ ጊዜ በሱ ምክንያት ነው ታስሬ የተፈታውታ አሁን እሱ ካልጨረሰው እሱንም አንድ ላይ ነኝ የምጨርሳቸው እርሜ መቀለጃ እንዴ ስንቴ ተመላለስ ነው ሰላም እየተሰለመ መመለስን እኮ ስራችን ለቤተክርስቲያን እንትን አንዳንዴ እንትንም የገባው ነው የሚመስለኝ ምንድነው ሚሉት እንዲህ ቤተክርስቲያን ምናምን እያሉ የሚሉ ሰዎች ምንድነው ሚሉት ይሄ ቤተክርስቲያን ይቅርብሽ ጸበል ገባለው ምናምን እያሉ ሚሉት እንደዚህ ነገር እኮ አይገባንም ምን እንደዛ ነው የትነቀዋል እንደሱ ይገባል አይተናነስም እኮ ከዛ ታዲያ ሱባይልቲ ነው ነገር ቆሎና ዳቦን ይቀር እሱንም አለማስፈለታቸው ቆይ ማስቀምጠል ይሁን ነገር አሳይሽሞሽ አሳይሻለሁ ብዬ ረስተውት ማለት ነው አንቺ ደግሞ ምረሹ ነገር አለ እኮ ምትረሹ ነገር አለ ምን ላርግ ብለሽ ነው ይሄን ነበር ያስቀመጥኩት አረቀውና ታተራምሺ አጥቼው እኮ ነው ያስቀመጥኩት ሆ ምን ጀመርሽ እናቴ እኔ ምልሽ ወይ የእናትየውን ፎቶ ግን ከየት አመጣሽ ብለሽ እኮ አልጠይቅሽ አንዴ ጠይቅሻለሁ ብዬ መታሽ እንዴ አይዞሽ ቀሳቲ ምን እንደናበረው ነው ዝራሽ እኔማ ይሄን አሳይሻለሁ ብዬ ነው ማለት ነው ይሁንሽ አይሹ ዴታቸው ያለፈባቸው ናቸው ግን ኢምፖርት ኤክስፖርት እየተደረጉ ነው ማለት ነው በጣም አሪፍ
አሪፍ ነው ታዲያ በጣም ያምናከብኩ ቢዝነሳችን እየሰፋ ነው የምልሽ። አሪፍ ሰሚኝማ ይሄ ፎቶ ከየት እንዳገኘችው ታውቂ ማለት ነው? እስቲ ታሪኩ ነገር ይሄ ልጅ የሆነ ሰዓት ተነስቶ ሊጠይቅ እንደሚችል እርግጠኛ ነበርኩ። የሆነ ሰዓት እርግጠኛ ሆኜ ነበር እንደሚጠይቅ እና ቀድሜ ሄጄ እኔ ሄደሽ ቤታቸው ሄጄ ነበር እና እንዴት ሄድሽ? የሆነ ጊዜ ተጀርሻል ብር ምናምን ለማዘር ሊሰጣት በዛው ላይ አስናፍቀኛለሽ ጊዜ ከዛ ለሴትዮዋ ብር ሊሰጥ በዛው እናቴ ናፍቀኛለች ብሎ የሆነ ሰዓት እረፍት ጠይቆ ነው ሄደ። ሰዓት ሙጭጭ ብሎ ካልኩ ብሎ ነበር ታይ ማለት ነው። ያን ሰዓት ምን አደረኩ? የሄደው ከሰዓት ነው ትዝ ካለሽ ማለት ነው። ከሰዓት ደግሞ አጋጣሚ ኦኬ ጠዋት አድርሶልን ከሰዓት መጥቶ ሄደ። ከሰዓት ደግሞ እኔ አጋጣሚ እነዚህ ነው ወረቀት መፈራረም ሄጄ ነበር ማለት ነው። ከዛ የት ነክ ስለው እንዲወስደኝ ማለት ነው ልሄድ ነው እናቴ ሲል በቃ ና ምናምን ነገር አልኩት ማለት ነው። እኔን መጥቶ አድርሶኝ ነው እሱ ሄደው። እሱ ሲሄድ ተከትየው ነበር የሄድኩት። ከዛ እንግሽ ኦኬ ከዛ ቤት ጀምረ ሰጥቻቸው እናቴ ግን ፎቶ አንስቼ መጣሁ። ሙሉ ቤተሰቡ ግን ብር ይወዳል ማለት ነው። ብር ከሰጠሻቸው ዝም ብለው ተገትረው ፎቶ ተነሱልሽ። እንግዲህ እናትየው ያሳዝናሉ። ኧረ እባክሽ ደስ ሲሉ እንክብካቤያቸው ግን የሆነ እኛ ችግራችን አይገባንም። ፍቅር ነው እንጂ የሚያዘን ሆርሞን አለሽ እንዴ? ያ ምንም እናት አለኝ እንዴ? ግን ደግሞ ያው እኔ ጓሩ እንደ ድንሽ በቅዬ ነው ታርተሽ መሰለኝ። አንዳንዴ ሳስብሽ እንደዛ ነው። አይ ሴትዮዋ የምር ሲሄድ በጣም እንክብካቤ አብዙብኝ ማለት ነውና የሆነ የምትለው ነገር የለም እና ለዚህ ቀን ይጠቅመናል ብዬ ነው እኔም እንደዛ ያደረኩት። እንኳን አደረግሽ ብቻ ወይኔ ጉዴ እንዴት ቀለል እንዳለኝ በስመ አብ። ከአንዳንድ እኮ ፎቶዋቸውን ሳይ እኔ ተረጋጋ ቀዘቀዘ። እሺ ነው አይደል? ስንት ደቂቃ ምን ቀረ? ተንቀጠቀጠ እኮ ጥለው ለክሽና ምን ቀረው? አለሹም እንዴ ለዚህች አቅሙ እንደዚህ የሚርበተበተው ሲጀመር ይሄኛ ፊት እንደዚህ የእናቱም ሲጠራ የተርበተበት ሰውዬ በእርግጠኝነት አላገኝም። እኔ ግን እሺ ነው ውስጥ ያን ሰውዬ ማለት ነው አስወግጃለሁ ብላላ የሆነ በአንድ በኩል ውስጥ ያምናል በአንድ በኩል ገና እዚህ እንደሚመጣ እንኳን መግደል ነው የማይችል ልጅ ነው። ሲጀመር ለሱ መስጠት አልነበረብኝም። ጨርሻለሁ ብሏል። እንግዲህ ማስረጃውን ካላመጣ እኔ ራሴ ጨርሰዋለሁ። እሱን ሳይቀር ነው የምጨርሰው። እስቲ ይሁን ቀልድ ነው እንደያዘ ነው ሽም እንደ ባለው አንቺ ውሻ ደግሞ ውሻ ነው እንዴት እንደመተኝ ትዝ ይልሻል? ሰይጣን ምንም ቢሆን ለነገሩ በጣም ለሰው ልጅ ይራራል ነው እሱ። አሁን እኔ ግን እሱን ካልተበቀልኩት የእሱንም ሬሳ ቢያመጣው ጥሩ ነበር። እንደው ለምን ምን ያደርግልናል? አረ ሬሳውም ቆሌውም ከምኑም ይራቀን አልፈልግም። እሱን ከቻሉ በጅቡቲ አድርጎ መላክ ነው ተቀማጥ ነው የሚሆንብን ነበር ራሱ አይስማም ሆነ እንኳን ይቅርብን እባክሽ። ኧረ በስመ አብ አስተነበረን ግን ከየት መጣት ይችላል? ከየት መጣ ሳቲ እንደ ሰይጣን የሚመጣ ሰው ጥላቢስ ነው ደግሞ በምን አይነት መንገድ እንደሚመጣ እኮ አታውቂው። ጭራሽ በማጠብቂው መንገድ ጭራሽ ነው የምልሽ። እኔ ግራ እኮ ነው የሚያጋባኝ። ፋራቤው እንዲህ ከሚጃጃል ዝም ብሎ ከኛ ጋር አንዱ ለስራ ቢሰራ እኮ ይበደረስ። ዝም አትይ። ይሄን እኮ ያገኛ ቁጥር እንደ ራኬት ይጠፍጥፋል። የእውነት እኔ እኮ አንዳንዴ ሚዲያ በዚህ ቀልብሻል የእውነት በዚህ ወደኩ እስቲ ደግሞ በዚህ መልስሻል። ምንድነው ባለፈው እኮ አንቺ አልደረሰብሽም። እናቷን ያቺ አሮጊት ምን ቢመታኝ ነው ማለት ነው። እኔ ደግሞ ቢመታኝ ለነገሩ ምን ታረጋለሽ? ብዬ ነበር ከሰው ጋር ነው የሚመጣው እንጂ ማለት ነው እዛው ነበር
ማረግስ ምናምን የምር ያልተመጣጣ ለነገሩ እዛው አርደሽው ምን እንደ እባብ መሬት አፈር ልሶ የሚነሳ እኮ ነው የሚመስለው። ይሄ ወይኔ ምን ሰላቢ እንደሆነ የምር የሆነ ምን ልበልሽ በየት ግራ የሚያጋባ ሰው ግን ኧረ አሁን ሆነ ቀረ የተገላገለ ይመስለኛል። በአንድ በኩል አምኛለሁ፣ በአንድ በኩል አላመንኩም። ግን ደግሞ መጠራጠሩ አይከፋም። መጠራጠሩ ይሄ ልጅ ሲጀመር ማስረጃ ካለ መጣልኝ እንዴት በፍጹም ጀመር ዝም በይው። ለቃ አሁን ላይ ስለተርበተበተ ምናምን ነገሮችን እንትና እናብርዳቸውና እሱን ከተረጋጋ በኋላ በስነ ስርዓት ያለበት ቦታ ድረስ ሄደን ራሳችን በአካል እስካላየን ድረስ አናምነው። ገባሽ አይደለም? ግን ደግሞ ምን እንደሆነ ታውቂያለሽ? ጊዜው ሊሄድ ስለሚችል ማለት ነው። ምናልባት ሬሳው ይበልጡት ሊሆን ይችላል፣ አውሬ ይበልጡት ሊሆን ይችላል፣ አይታወቅም። ገባሽ? የፈለገ ነገር ቢሆን የሆነ አይነት አሻራ አይጠፋም። ወይ ጫማ ሊኖር ይችላል፣ ገባሽ? ወይ ልብስ ሊኖር ይችላል፣ ወይ ደግሞ የሆነ አይነት ወይ ደም ልናገኝ እንችላለን። የሆነ እሱ እንደሚለው ጨርሶ እኮ ነው። ግን ደግሞ ከዚህ ሁላ ምን እንደሆነ ታውቂያለሽ? ልጅ ማሚ ምንም ስላላማረኝ እዛው ሆኖ ማለት ነው ባለበት ሆኖ የሆነ ቪዲዮ ኮል ምናምን ነገር እያሳየን እንትን ብንል ነው። ለምን እዛ ቦታ ላይ ሄደን የሆነ ነገር ቢፈጠር ምን እንደምናደርግ ምንም ደስ አይላለም። አላውቅም። ሲጀመር ነው እዛ ቦታ ነው ሄደን ያ ሰውዬ ሞቶ እንኳን ፈራዋለሁ። ልክ ሲያየኝ ቢነሳሽ ብሎ ምናነሽ እጁን እንዲየሰበሰበ መጣሽ አንቺ አሁንም ቢለኝ ምንድን ነው የምለው? ዞሬ ነው የምሮጠው። ምን እንትን ነገር ነው አልፎ እዛ ለሱ ምን ቃል ራሱ የለኝም በእናትሽ። እና ይሄ ልጅ እንደምንም ማለት አለብኝ፣ ማስማማት አለብኝ። ፈጣሪ ይርዳን ነው። ስሚኝ ግን ጤነኛ ቆየ ሰው ልጅ ግን ሰው ሰርቶ ሲለወጥ እንዴት ደስ አይለው? ደስ ሊለው ነው የሚገባው እኮ። ይሄ ሰው ሲያልፍለት አይወድም። በምንም ይሁን ይለፍልን። ጀምር ነው የምልሽ። እኔ እውነት ያው እምወዳት እናቴ ነው የምልሽ። እሺ ቢል ማለት ነው እሱን ህይወት ነበር ምን ቀየርላት አይቀርም። ምን ዋጋ አለው? ባጭሩ ድምጽ ተቀጨ። አልሰማም ነበር ሩጡ ሳይጠግብ ባጭሩ ተቀጨ። ኦ ማይ ጋድ ዘገየን። እንደው አሁን ላይ እንደዘገየን ነው የሚሰማኝ። ገና ያኔ መጀመሪያ ጊዜ ያኔማ እኛም ፍሬሽ ነን እኮ በደንብ እንደዚህ ላይ እንትን ውስጥ አልገባንም። ኧረ በእናትሽ አንቺ ይሄ ነገር ሊገለኝ ነው። ምን ነው አፍሎኛል። ምን እንደሚሻለው ወይኔ እንቅልፍ መጣ። ምን ነው ኧረ እንጃ። አንቺ ደግሞ ታያለሽ ዱካካ ይሄን ነገር ሃይላንዱ ማጣፍጣፍ እኮ ነው ቀረሽ። እኔ ጠኔ ጠራውብሽ። ምን ነው በሞላ አስመጣልሽ? ውይ እኔም ቤቢዬ ነው ደስ ነው የሚለኝ። እኔም ቤቢዬ ነው። ይሄ ተተካከራሽ ተጥጄው ላለው እዛ ላይ ለነገሩ ምን ስራ አለን እንዲህ ተጎልተን ከምንውል ግን ማለት ነው። ለምን የሆነ ነገር አልፈጥርም? እሱ የተቀደሰ ሀሳብ ነው። የምሬን እኮ ነው። የራሱ እያሰብኩበት ነበር። አንዴ የዚህ ልጅ ነገር ጉዳይ ጨርሰን አሁን ግን ስምኝማሽ ማለት ነው እነ እንትና እንደሚሰሩት ማለት ነው። አሁን እነሱ እኮ ላይክ ዴታቸው ያለፈበት መድኃኒት አይደል የሚያስመጡት እነሱ። አሁን ይሄ የልጆች ኒዶ ራሱ ማለት እቺ ዱቄት ወጣታለች አይደለ? ባይዘዌ ዴታቸው ያለፈ ናቸው። ሰንስክሪን፣ ይሄ ፌስ ማስኮች ምናምን ነገር ሎሽኖች ከናልኩሽ ከና ዴታቸው ያለፈባቸው ናቸው። ላይክ እነዚህን አንስተው ማለት ነው ላይክ እነዚህ ከላይ ያለ ሽፋናቸው ነው ማለት ነው አንስተው በራሳቸው ነው የሚለጥፉበት። እኛም እኮ መስራት እንችላለን አይደለም? መስራት መቻል አለብን ነው ግዴታ። ቢዝነስ እየነገርኩሽ ነው። ያ መስራት ስላለብን ምን እንደሆነ ታውቂያለሽ? ያቺ ድንስ ከዚህ አሁን እዛ ሄዳ ይላል ይቻላል እሷ ጋር እንደውልና እሷን ተስመጣኝ ማለት ነው። ኦኬ እሷም አለሽ ለካ። እሷ በኩል ይሻላል እራስቸዋለሁ ታውቂያለሽ። ኦኬ ስለዚህ አሪፍ እኮ ነው። እሷን ራስ እኮ እንዴት እንደላከናት ታውቂያለሽ? ሁለት አለባት ያርግላት። ከምን እንዳነሳናት ታውቂያለሽ? አይ እኛ ግን ስንቱን አሳለፈ። ለኛ ብቻ ነው ማን ነው እኮ በነገራችን ላይ ጠንቋይ ለራሱ አያውቅም ሲባል ብለሽ
ከጠንቋይ ጋር ደግሞ አገናኝሽ ለስንቱ ተረፈ። እውነት ነው ግን ሰው ለራሱ ነው የሚባለው። እንሰራለን ይሄ እኛ አቤላ ተመስገን ነው። ቁጭ ብለን መብላታችን ነው ትልቅ ነገር። ገና ብዙ እንበላለን። ያንን መላጣ ያዝልን እንጂ አሚን እሱን ያዝልን። ከዚህ በኋላ ሲጀመር ይዞልናል እንጂ ይመስለኛል። እንግዲህ ተገላገልን። ከሱ የገላገለን ፈጣሪ ይመስገን። ወይኔ ግን የእውነት እስካሁን ቢኖር ኖሮ ማለት ነው ዝም አይለን ነው። የእውነት ስታስቢው ግን ማለት ዝም የሚለን ይመስልሻል? ዝም የሚለን ነው የሚመስልሽ? እኔ ዝም ይለናል ስታስብ እኮ ስራውን እያወቅሽ ነው። ስለዚህ ዝም አይለንም ማለት ነው። ጭራሽ ይለን አይመስልም። ምክንያቱም ወደ እርምጃ ነው የሚገባው። ቀጥታ የሆነ ቀጥ ይበሉ ነገር እነሱን አድርጎ ይመጣል። ግን የእውነት ወንዶች ቢሆኑ ግን ይመታናል። ወንድ ብንሆን ኖሮ ይመታናል። ግን ዘልደው ነበር። ግን ለሁለት ይከብደናል። ሁለት እንኳን ይከብደናል። ለነገሩ ብቻ ነው በቃሉ። ባለፈውም ቢሆን ሳላስበው ስለምትል ያኔ ትዝ ይልሻል? ካሜራማኑ ይዘተት የሆነ ልጅ አብሮት የቱ ያ በቀል አውራል ነው የሚመስለው እኮ አንቺ እንደዛ ስለምታጣ ገደሉን እኮ ገደሉ። ይሄኔ በሆዱ በላት እያለ ነው ያመዳ። አንቺ ቆሞ ነው ሳይ ነበር እኮ መቼም ቁጭ ብላ ይሄንን ዝግባ ምን እንደሚያክል ያ ኩርንችት ጎዶሎ ያ እኮ ወይኔ። ለነገሩ ሰው እኮ መገናኘት አይታወቅም። እግዚአብሔር አባትና ልጅ ወይኔ ደግሞ ከርዝመቱ እኮ መቅጠር ነው። እኛ እንችላቸዋለን እኮ ስጋ ምናምን ነገር ቢበል የተመጣጠነ ምግብ አለመብላት ነው። ተይው ያኛው እንኳን ተይው ቀንጭሮ ነው። እኔ የምልሽ አየሩ በእናትሽ እንዴት እንደተቀየረ። ኧረ ወይኔ በስመ አብ። እኔ ደግሞ ጅዝብ ብያለሁ። እንቅልፍ ላይ ያለኝ ነው። ይሁን ያለው እንደ የሳይንስ የተነስቶ ሊደፋኝ ነው በእናትሽ። እነዛ ስጋው ምናምን ግማት ነው። ኧረ እንቅልፌ መጣ። ያኔ ስጋው ወይኔ እረስቸው የነ እንትናን ሂሳብ አልተቀበልንማ። አልሰራንም ሂሳብ። ዛሬ ሁለተኛ ቀናችን። እንዴት ነው የምትቀበልልን? ፀሐዩን በረድ ይበል ትንሽ ደቂቃ ትንሽ ደቂቃ ቁጭ ብለን። ኧረ ምን ከመቀመጥ ምን አለ ደርሰን እንምጣና ማለት ነው። ሰዓቱም እየሄደ ነው። ደርሰን እንምጣና እንተኛለን። በቃ ደግሞ ነው በቃ ስራሽ ደክሞኛል። ምናባሽ ምግብ ትሰሪያለሽ? እኔ አትቢ ስትፈልጊ አትቢ። ዛሬ ምን ተንከባከብ። እኔም አሞኛል። ሁሌ እንዳመመሽ ደመች ነው ደህና የምትሆኚው? ሁሌ ደህና ነኝ። ዝም በይ። የምሬን ነው። አሁን በእናትሽ ነው ሂሳቡን እኔ እኮ እንምጣና እንደምትወጂ ስራ ብትወጂ ምን አለበት? ለምን ስራ ልብስ ያቆሽሽ ጀመር አልፈልግም። ይልቅ ስሚ አሁን እንጣ ሰዓት እየሄደ ነው። ላንቺ ቃል የለም። ሰዓት እየሄደ ነው በጣም። እንደ ሰው እስቲ ወግ ማድረግ መች ነው የምታሳይኝ አንቺ? እረስጭ ወይኔ በጣም ነው እንዴ ወግ ማድረግ ማየት የምትፈልጊው? በጣም ባንቺ እንኳን ልጅ ይቆ አሁን አንቺ ቆሞ ምክር ታሳምኛለሽ? ባል ምን ያደርጋልሽ? እሺ ሸርፉ ጋራድ መሆን ነው። ኦኬ እንደዛ እያልሽ እኔ ላግባ። እስቲ አንቺ እስቲ እንውጣ በእናትሽ ደርሰን እንምጣና እኔ አሁን መተኛት ነው የምፈልገው። መተኛት ነው የምፈልገው። ልክሽ እንደተጋደምሽ ልጋደም ምን አከብሽ? አጥቶሽ ቀንጭሮሽ ቀረሽ ስለማተኝ ነይ እንውጣ። ብስተብሻል አንቺ። እኔ ግን ቦርሳ ባሊዝ ችግር የለውም። ሂሳብ ሰርተን አይደለም የምንመጣው? አዎ እኔ በላሽ ሁለት ቀን ያለብን አዛባ። ውድ ተመልካቾቼ እነዚህ ሴቶች ከዚህ በፊት ከተወሰነ ክፍሎች በፊት አንደኛዋ ሴት መለኩሴ ነኝ ብላ ስታጭበረብር የነበረች፣ አንደኛዋ ደግሞ ከእስር ቤት ተዋውቀው ወጥተው ወንጀል ሲሰሩ የተያዙ ሰዎች ናቸው። እነሱ መሆናቸውን ያወቅነው እንጂ
እንግዲህ ከመጀመሪያውም እኔ ተጠራጥሬ ነበረ፣ ግን ራሳቸው እንደሆኑ ግልጽ ነው። አለምንም ጠላትነት አለምንም ነገር እኔን ሊያስደበድቡ እንደዚህ ሊያደርጉ አይችሉም። እንግዲህ አሁን ወጥተዋል። ስለዚህ ምንድነው አዲስ ነገር ነው ዛሬ የምናየው ማለት ነው። ቤታቸው ቁልፍ አለን እኛ ማስተሩ እንገባና ቁጭ ብለን እንጠብቃቸዋለን። እንግዲህ የቅዳሴ ድምፅ ሊረብሻችሁ ይችላል፣ ለሱ ይቅርታ እንጠይቃለን። ባለንበት አካባቢ እዛው አካባቢ ስለሆነን ቤተክርስቲያን አቅራቢያችን አለ፣ የእሱ ድምፅ ነው እና ድንገት ቅራኔ እንዳይመጣ ነገሮች ተጋጅተውባችሁ ሌላ ሀሳብ እንዳይፈጠር ብዬ ነው መናገር ስላለብኝ ነው ውድ ቤተሰቦቼ። ስለዚህ ቤት ውስጥ እንግባ። ሊታሸግ ሊሰሩ ያሰቧቸው እቃዎች ምን እንደሆኑ እነሱን ቀድመን እናያለን። ከዛ እንደተለመደው ወተን ተመልሰን አይደለም የምናገኛቸው፣ እዛው ቤት ውስጥ ቁጭ ብዬ እጠብቃቸዋለሁ። እንግዲህ የሙት መንፈስ ነው ይበሉ ወይ ደግሞ ምን ይበሉ እነሱን የምናይ ነው የሚሆነው። ስለዚህ ውድ ቤተሰቦቼ እንደ አዲስ ዛሬ አዲስ ሀሳብ ነው ያመጣሁት። ያው ሴቶች ናቸው እኔን ለሁለት እንደማልከብዳቸው እንደማላቅታቸውም ሲያወሩ ስለነበር እሱን አብረን ነው የምናየው። ካሜራማኔም አብሮኝ ይኖራል። አብሮኝ ሲሰደብ ሲረገጥ የነበረ ሰው ነውና እሱም እንግዲህ የሚያደርገው ነገር ካለ ያው እንዲያደርግ እድሉን እንሰጠዋለን። ስለዚህ እነዚህን ሰዎች መፍራት ሳይሆን መከታተል ነው ያለብን። ምክንያቱም አሁን በባለፈውም ጊዜ ሁለቱም ከእስር ቤት ወጥተው ነው ድጋሚ ገቡት። አሁንስ በምን ምክንያት ወጡ? እሱን ከነሱ ምን ሰማ ነው የሚሆነው። በምን ምክንያቱ ይጡ እንዴት ይጡ እኛ የምናውቀው ነገር ስለሌለ ያው ገንዘብም ሊሆን ይችላል ያስወጣቸው፣ ወይ ደግሞ ብዙ ነገሮች ስላልተጠናከሩ ዋስትና ነው። በዋስትና ተወጣ ማለት ደግሞ ሙሉ በሙሉ ነፃ ነኝ ማለት አይደለም። ነገሮችን ራሳችን ውጭ ሆነን የታረምን የተሻሻልን ሰው ሆነን ማስተካከል ሲገባ እነዚህ ሰዎች ግን ወጥተው መልሰው እዛው ናቸው። እንግዲህ እንዴት እንደወጡ በምን ምክንያት እንደወጡ ከነሱ መምጠይቅ ከመርማሪያቸው የምናገኝ ነው የሚሆነው። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየቱን ኮሜንት ሴክሽን ላይ ያስቀምጡልን። ወደ ሄዱበት ቦታ የኛ አባሎች ተከትሏቸዋል። ስለዚህ ጊዜያችንን ሳናቃጠል ሂሳብ እየሰሩ ነው ይመስለኛል ያሉት። ስለዚህ በዛውም ልጁ ከሚያሳየን ውጪ እነሱም እቃቸውን የሚያከፋፍሉባቸው ቦታዎች ላይ ሂሳብ ሊሰሩ ስለሚሄዱ አብዛኛው ቦታ ላይ የኛ አባሎች ተከትሏቸው ስለሚሄዱ ሱቆቹን ሊያገኟቸው ይችላሉ ብለን እናስባለን። እነሱንም ይቅናቸው፣ ለእኛም መልካም እድል በሉን። እስኪ መኖሪያ ቤቱን እንግባ፣ ምን እንዳለ ምን እየተሰራ እንደሆነ ማየትና ማረጋገጥ እንችላለን ማለት ነው። ውድ ቤተሰቦቼ እናንተ ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። እሺ መግባት እንችላለን እና እንግባና ወደ ውስጥ ያለውን ነገር እኔ ከዛ መልሰን እዚሁ ተቀምጠን እንጠብቃችኋለን። እዚህ ጋር ብዙ የታሸጉ ነገሮች አሉ። እነሱ ነው እያቸው ብላ አስታሳያት የነበረው። እነዚህ ናቸው። መንካት እንኳን አልፈለኩም፣ ግን አትነካከው። ብዙ የታሸጉ ነገሮች አሉ እዚህ ጋር በጣም ወረደን በቃ ኤክስፓየርድ ያደረጉ ነገሮች ናቸው። ግን የኤክስፓየርድ ወረቀታቸውን ልጠው የራሳቸው የሆነ ወረቀት አዘጋጅተው ነው እንትን የሚሉት። ስለዚህ እስቲ እዚህ ውስጥም ይህ ማታ ማታ የሚጫኑት ነገሮች ይመስሉኛል እንደዚህ የታሸጉት። እሺ ስለዚህ ድብቁ ካሜራ እንዳለ ሆኖ ተደብቀን ቤት ውስጥ እንጠብቃቸው አይመስለን? ስለዚህ በዚህ ወደ ጓዳው እንግባ እና እዚህ ጋር አንድ ክፍል አለች፣ ስንመለስ እናያታለን። ቤቱ ግን በጣም ጠባብ ነው ለመግባት። እሺ መብራት ብናገኝ ጥሩ ነበረ። ከሌለም እንግዲህ እንደዚህ አድርገን ማየት እንችላለን። ኦኬ እዚህ ጋር አለ መብራት። ይሄ መኝታ ቤታቸው ነው። ኦኬ እንግዲህ እዚህ ጋር ኒቪያ ምናምን የሚል የፊት ሎሽኖች አሉ። እዚህ ጋር ምንነቱ የማይታወቅ እስቲ አብረው ወደዚህ አሳያቸው። እንቁላሎች አሉ። ይህን ይመስላል እንግዲህ ለጊዜው
ቤታቸው እዛኛው ክፍል እንግባና ደግሞ እዚህ ስርም ያሉ በካርቶን የታሸጉ ነገሮች አሉ። እያያቸው እስቲ ወደዛኛው ክፍል በዚሁ እንግባና ምን እንዳለ ማየት እንችላለን። ኦኬ ወደዛኛው ክፍል ማት ክፍል ነው ግን በጣም ጠባቦች ናቸው ቤቶች። ስለዚህ በቃ እንቀመጥና እንጠብቃቸው አይደለ? እስኪመጡ ደግሞ ምን እንደሚሉ ምን እንደሚፈጠር በጣም ጉራንጉር ነገር ወደ ታች ጉድጓድ ነው። ምን እንዳለ መጨረሻ ላይ እንግዲህ ፍተሻ ላይ እናየዋለን። እስከዛው እንግዲህ ተመልካቾቻችን እስኪመጡ አብረን እንጠብቃቸው። እንግዲህ ውድ ተመልካቾቼ መኖሪያ ቤታቸው ቁጭ ብለን እየጠበቅናቸው ነው ያለነው። አቅራቢያቸውም ቤተክርስቲያን አለና የቅዳሴ ሰዓት ስለሆነ ድምፁ ከረበሻችሁ አሁንም በተደጋጋሚ ቅድምም እዛው አካባቢ እዚሁ ቤት አካባቢ ስለነበረን ድምጾች እየረበሻችሁ ከሆነ በተደጋጋሚ ይቅርታ ስለነበረ አሁን ቤት ውስጥ ያለውን ነገር አሳይቻችኋለሁ። ባዕድ የሚባሉ ነገሮች ኤክስፓየርድ ያደረጉ እቃዎች በጣም በብዛት ነው ያሉት። እንግዲህ ከዚህ ከሰው ማረድና ከሰው ስጋ ባሻገር ደግሞ የተለያዩ ስራዎች እንደሚሰሩ ለማወቅ በቅተናል ማለት ነው። ውድ ቤተሰቦች እስኪ ሲመጡ ምን ይፈጠራል፣ ምን አይነት ሪያክሽን አለ የሚለውን ደግሞ አብረን የምናይ የሚሆነው። እናንተ ግን እስከዛው ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡ። እንደደረሱ መረጃው ደርሶናል። ኦኬ መጡ መሰለኝ። ኑ ግቡ፣ ኑ ግቡ፣ ኑ ግቡ። ነይ ያዛት፣ 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 ያዛት። ነይ ቆይ እሺ ልቀቀኝ። ያቺኛን እዛ አስቀራት። ነይ ቁጭ በይ። እሺ ቁጭ በይ። ምንድነው የምትገላወጂው? እሺ ይሄ ውሻ ሰራልን አይደል? ማን ነው ሞቷል ብለሽ ስለነበር ነው የደነገጥሽው ነው ምንድን ነው? አይደለም። ኦኬ እሺ እኔ መውጣት ነው። ነይ ቁጭ በይ። ያዛት። እኔ መውጣት ነው የምፈልገው። እኔ አልፈልግም። በቃ እዚህ መቀመጥ አይበቃሽም እንዴ? እኔ መውጣት ነው የምፈልገው። እኔ መውጣት ነው የምፈልገው። መውጣት አልፈልግም። እንዳነካኝ ሰምተኛለህ? እንዳነካኝ ምንድን ነው? ጫፌን እንዳነካኝ። ምንድን ነው? ጫፌን እንዳነካኝ። እኔ መቀመጥ አልፈልግም። ተወኝ። በቃ ማልቀስ፣ ሁሌ ማልቀስ ነው። ምን አውቀሽ ነው እንዴ አንቺ? እኔ መቀመጥ አልፈልግም። በቃ አልፈልግም። ደነዝ የልብሽን ትሰራለሽ። እየመጣሽ እየያት በይ። አሁን አናግሪኝ በስነ ስርዓት። እኔ አላናግርም። ምንም አላናግርም። ተይ በቃ ተነሽ። ነይ ያቺን አስገባልኝ። ያዛት። እሷ ለቀቀኝ። እወጣለሁኝ። ለቀቀኝ። ነይ ግቢ። አንቺ ነይ ግቢ። ሲጀምር አስገዳ ነበረ። ምኑን ነው ያውቀሽ ነበር? በምን አቦች? ልጁና ሁኔታው ያስታውቅ ነበር። ምንድን ነው ፍላጎታችሁ? አንተ መስክር ነበር። ለምንድን ነው ፍላጎት እንደዚህ ነው? ጣልቃ እየገባክ ህይወታችን ላይ እየበጠበጥከን ስለሆነ እንዴ። እናንተ መተው አትችሉም? ይሄን ስራ ማቆም አትችሉም ወይ? አንችልም። ለምን ነው የምታስበው? አንተ እንዴ አሁን ከሰው አንተ የምትተዳደርበትን ስራ ማቆም ትችላለህ? በደንብ አድርጌ ወንጀል ከሆነ እናንተ ለምዳችኋል ምናምን ኖሮ ለዛ ነው። ምን ማለት ነው? እንደታመምሽ ሰምተናል። ራስሽ የምትሰበስቢው ምናምን ይሄ ቁርጥራጭሽ ነው አይደል እንደዚህ ያደረገሽ?
ልታስገድኝ የፈለግሽ ለምንድን ነው? ህይወቴ ውስጥ ጣልቃ እየገባ ስላስቸገርክ። ምን ያህል ብትከፍያቸው ነው? ሚሊዮንም መክፈል አቅም እንዳለኝ ታውቃለህ። ስለዚህ አቅምሽን የምትጠቀሚ ብችልማ በራሴ እጅ ነበር ማውጣት። በስነ ስርዓት አውሪ። እየሰማሽ ነው አይደል? በሚሊዮን ከፍለሽ አንቺ ነሽ እኔን የምታጠፊ? አንተ ሲጀመር እኔ መምታት ነው ትይላ። ረግጥሻለሁ አስፈላጊ ከሆነ። ምንድነው ማነው? ቆይ ለምንድነው እናንተ ለምንድነው ማስተዋል ሲጀመር? ዝም በይ አንቺ። ችግር ከኛ እቺ ልጅ ለምን አታስወጡልኝም? ውጭ አርጓት እስኪ። ነጭ አሁን ሰላም ጭራሽ ጥፊ ገርሞሽ ነው እሱ? ገርሞሽ ነው ወይ? አሁን ምንድነው እንዴት ወጣችሁ? በመጀመሪያ ደረጃ ነገርኩህ እኮ አንተ ብትችል እኔ ላስተዳድርክ እችላለሁ። ገባ አይደለም? ራሴን ከእንደዚህ አይነት ማጥ ውስጥ ላወጣ ማለት ነው። እሺ ሌላስ? ያለኝ ሰው ነኝ። አቅሙ እንዳለኝ ታውቃለህ። ገንዘብ እንዳለሽ እናውቃለን። ህሊና እንደሌለሽ ግን እናውቃለን። በዛው ገንዘብ ካለ ህሊና ምን ያደርጋል? ምንም አይሰራም ማለት ገንዘብ እኮ ነው ህሊና ነው የሚያኖረው። አሁን እኔ ጋር ግን በተደጋጋሚ መገናኘትሽ ራሱ እንትን አይልሽም? በጣም ነው ያስጠላኸኝ አይደለም? ጭራሽ በጥፊ መታኝ እንዳልደግምሽ መታኝ። ገና ካሜራ ጥፍቼ ቀጠቅጥሻለሁ። አሁን መነፋረቁን ትተሽ አዲሱን ስራ ልትሰሪ ያሰብሽው ከማን ጋር? በጣም ቆሻሻ ነው። ስለአንተ ምንም ማስረዳ ነገር የለም። አልበቃሽም? ካልበቃሽ ንገሪኝ፣ ችግር የለውም። ዶክ ካንተ ጋር ሆነ ቁጭ በይና አውሪ። የት ልትሄጂ ነው? በቃ እኮ አልቋል እኮ ጉዳይሽ። መስማማት እንችላለን እኔና እናንተ። ትምጣ ጓደኛሽ በብር ምንስማማ መደራደር እንችላለን። በብር ከሆነ እንችላለን። እደራደራችኋለሁ። ግን ይሄ አዲስ ያላችሁት ስራ ለህፃን ልጅ ወተት ህሊና እኮ እንደሌላችሁ እኮ በደንብ እኮ የምታስታውቁ። ለምን ይኖረናል? ለምን እኛ እንዴት እንኖር ታዲያ? ወንጀል ካልሰራችሁ አትኖሩ። ብሩን እስከ የት አመጣችሁት? ያኔ ብሩን ላይ ታግዶ ነበር አይደል? ነገር ነው እኮ ምን እኛ የምናስቀምጣቸው ብዙ ገንዘቦች አሉ። የተለያየ ቦታ ነው፣ ባንክ ብቻ እናስቀምጣለን። እሺ ስለዚህ አንተን ለማስገደል እንኳን ማለት ነው 1 ሚሊዮን ብር ነበር የተሰጠው። እናንተ እዚህ ስራ ላይ 10 ሚሊዮን እከፍላለሁ አንተን ለማጥፋት ነበር። ለምን በእጅሽ አታጠፊኝ? ምን አስከፈለሽ? እኔ እኮ ቤቶቹንስ እንደው አውቃችሁ ነው በየቤተ ክርስቲያን ስር ምናምን የምታደርጓቸው እንዳይታወቅ አይደል? ግድ ነው። እሺ ካንቺ ጋር አሁን ይሄን ሁሉ ጊዜ መጨቃጨቅ ያለብኝ አይመስለኝም። በተደጋጋሚ ስለምትሰሩ ስራ ስትነግሪኝ አትኖሪ። ግን ይሄ ምንም አላብራራልህም። በቃ እንዴት ነው ማታ ህፃን ነህ እንደ አንተ እየመጣ ሁሌ ተደጋጋሚ ጊዜ የምትጠይቀኝ? አሁን እኮ ስለ ዛሬው ስራ አይደለም፣ ስለ እስከ ዛሬው አይደለም። አሁን ይሄንን የተበላሹ ወተቶች እዛ ጓዳ ውስጥም እዚህም አይተናል፣ እዚህኛው ቤትም አይተናል። እነዚህን ኤክስፔርድ ያደረጉ መድኃኒቶችና የህፃናት ወተት ከየት ነው የምታመጡት? አንቺ በስነ ስርዓት አናግሪ። ማን ነው የሚያመጣላችሁ? በምን አይነት ሁኔታ ነው እዚህ የሚገባው? ከዛ ለአንተ ማብራራት አይጠበቅብኝም። ምን ማለት ነው? አልነግርህም። እርግጠኛ ነሽ? ትገልህ እንደሆነ ዛሬ አይካል። እንዳትጠራጠሪ። አንተም የኛን ስራ ነው የምትሰራው። አልተነቃብህም እንጂ ይሆናል። ምን ይታወቃል? ስለዚህ አትነግሪኝም አይደለ? በአጠቃላይ እሺ፣ አንዴ ካሜራውን ታጠፋልኛለህ። እሺ በቃ ሻር እያናገርኩሽ እኮ ነው። ምንድን ነው የምትፈልገው? ይህንን ወተት ለህፃናቶች ለማከፋፈል መጀመሪያ ይህን ስራ ሀሳቡን ማን አመጣ? በሁለተኛ ደረጃ ማን ነው እሱ የሚያቀብላችሁ ይህንን ወተት?
አሁን ላሉ ተከፋፍሎም ከሆነ ለልጆቹ መደረስ ስላለበት ተናገሪ። ማከፋፈል አልጀመርንም። የት ነው ያሉት? አልጋ ስር። እዚህ አልጋ ስር ያየናቸው ካርቶኖች አይደል? አሁን እናንተ አንዱን ሲሏችሁ አንዱን ሲሉ መልካም ስራ ጭራሽ እንዳትሰሩ ተረግማችሁ ነው እንዴ ተፈጠራችሁት? ይሆናል። አሁንም ስነ ስርዓት ይዘሽ አውሪ። ነው ጊዜ የለሽም ለማውራት አይደል? ገንዘብ ልብሽን አሳብጦታል። ጊዜ ነው እየገደልክብኝ። እሺ በአጠቃላይ አሁን እኔ የምፈልገው ወተቶቹ አልወጡም እርግጠኛ ነሽ አይደል? ሂሳብ ሄዳችሁ ሲሰሩባቸው የነበሩ ሱቆች ምንድን ናቸው? ስጋም ነው። እሺ አሁን ፍርድ ቤት ያስለቅቃችሁ መርማሪ ተከፍሎት የፖሊስ አካል ተከፍሎት ይሁን የምናውቀው ነገር የለም። ግን ከዛ ወጣችሁ ቢያንስ መልካም ነገር ለመስራት መልካም ነገር ለማድረግ እንኳን ሀሳብ አልመጣላችሁ? በቃ ይሄ ነው ስራችሁ እናንተ? እሺ አንቺ በእንደዚህ አይነት ሁኔታ የሚወጣልሽ ስላልሆንሽ ተነሽ ውጪ። እሷን ያቺን ልጅ ጥሩልኝና እንጨርስ። ከነዚህ ሰዎች ጋር እኔ በድጋሚ ሶስተኛ ጊዜ ውድ ቤተሰቦች ስንገናኝ እንዳያችሁት ነው። ልባቸው ድፍን ነው። የሚመለከታቸው ምንም አይነት ነገር የለም። ቢመቱም ቢቀጠቀጡም ያው ነው። ስለዚህ እስኪ ህጉ ምን እንደሚል ደግሞ በድጋሚ ራሳችንን ሙከራ እናደርጋለን። ተነሽጭ ትነፋረቃለች እዚህ ጥራት እሷን በቃ አልቅሽ። አንቺ ሁል ጊዜ ነው ማልቀስ ነው ስራሽ አይደል? ማንገት መድፋት፣ ማልቀስ። እናንተ ከወንድ ብሳችሁ እኮ ቁጭ አላችሁ እኮ። ቆይ አንተ ከኛ ምንድን ነው የምትፈልገው? ጥሩ ሰው እንድትሆኑ ነበር። አያገባህም። እሱን አሳይሻለሁ። አያገባህም። ሲጀምር ማን ነው ቤት ድረስ እንድገባ ይፈቀደልህ? እኔ ከእናንተ ፍቃድ ልጠይቅ እኮ። ማን ፈቀደልህ? አሁንም በስነ ስርዓት ማን ፈቀደልህ? በስርዓት ማን ፈቅዶልህ ነው ቤት ድረስ የምትገባው? በራሴ ማን ነኝ ብለህ ነው የምታስበው? እኔ ራሴ ነኝ። ማን ስለሆንኩ ነው እኔ ላይ ሰው የላካችሁ? አያገባህም። እንኳን በቃ መሞት ስላለብህ አንቺ አፍሽን አትክፈች። ደግመህ እንዳነካኝ በጣም እያበዛኸው ነው እንዴ? ዝም ስለምልህ ነው? እያበዛኸው ነው። እሺ ምን ልታረጊ? በቃ በጣም እያበዛኸው ነው። ደግመህ ጫፊ እንዳነካኝ እንዴ? አንተ እያፈራረክ የምትመታን ማን ስለሆንክ ነው? በጣም እያበዛኸው ነው። እሺ እያበዛው? አዎ እያበዛኸው ነው። ከሽኛለሽ? እረፍ በቃ። አያገባህም። መክሰስ ትችያለሽ። አላበዛኩም እንዴ? ፍላጎቱ አለሽ? በጣም ዝም አልኩ። በእናትህ ዝም በል። እስኪ ዝም ባቲ ምን ልትይ ነው? በእናትህ ወደ ዘይት እንዴ? እኔ እንዳንተ ሰዓት ሞልቶ አልተረፈኝም። እሺ በስማም። እኛም አንቺ አፍሽ እንዳትከፍቺ። በእናትህ ዝም በሉት። በአንቺ መሰለኝ እኮ ነው ጊዜን እየፈጀው ያለው። በቃ እኔ ሌስ ጊዜን አትፍጭ። በደንብ አድርጌ ነው የምፈጀው። ገብተሽ በጀርባሽ እስክተኝ እያንዳንድሽ በደንብ ጊዜ ይፈጃለሁ ነው አይደል? እናያለን ማን ቀን እንደሚተኛ እናያለን። እንዴ አላበዛኩም እንዴ? በጣም ነው የበዛው። በጣም እንዴ በቃ ተወንኛ እንኑርበት። አንቺ ለምደሽው ነው? አዎ ለምጄዋለሁ። ካለዚህ ስራ ደግሞ መኖር አልችልም። ስለዚህ በቃ ተወን። ቤት ሆነሽ መስራት ትቻለሽ። በቃ ተወን። እንዴ አንተ ምንድነው ችግር? እሺ እንደተውሽ ፈልገሽ? አዎ ተወን። እተውሻለሁ። ኦኬ ተወን። ግን በአንድ ነገር እንስማማ። እሺ በምን? ደስ ይለኛል። ይሄንን ሀሳብ ማን ያመጣው? ከጀርባችሁ ብዙ ሰው አለ አይደል? ተወን ስልህ ይልክ ለቀኛንም ተወን፣ ስራችንንም ተው፣ ከህይወታችን ውጣ ማለት እኮ እወጣለሁ። ግን ስለነዚህ አይነት ጥያቄዎች አያገባህም። አውቄ ነው የምወጣው። አትጠይቅ፣ አያገባህም። እኛ ሴቶች ስለሆነን ነው አይደለ? ላይክ ከኛ በላይ ያሉ ደግሞ ትላልቅ ወንዶች አሉ። ገባ አይደለ? ላይክ ከነሱ ጋር ማውራት አትችልም። ገባ? ራስን ሪስክ ውስጥ አትክተት። ችግር የለውም። በቃ አይደለም እነሱ እንዴ አንተና አንድ ካሜራማን መጣችሁ ምን ልትሆኑ ነው? ንገረን። እኛ ዝም ስላልን ነው? ከጀርባ ያለውን አካል አታውቂው? ከዚህ በፊት እኮ አይተሽዋል አይደል? የዛኔ የተያዝሽ ሰዓት ምን ያህል ሰው እንደነበር። አሁን ሰው ስላለ ብቻ አይደለም። እኔ ብቻዬንም ቢሆን ለእንደናንተ አይነቱ እማንስ ሰው ሆኛለሁ።
አንቺ ትገቢያለሽ ትወጫለሽ። አያገባህም። ለመድሽው ነው? አዎ ለመድኩት ይገባ። አያገባህም ሲጀመር ምንም ልስራ አያገባህም። እንዴ እኔ ህይወት ላይ ማን ነው ፈራጅ ያደረገ ሲጀመር? አያገባህም። አይመለከትክም። እኔ ህይወት ላይ ምንም ነህ። ሰላሜን አትንሳኝ። ልስራበት ስሬ። አንቺ እየሰማሽ ነው? ልቀቀኝ። እንዳነካኝ ጫፌ እንዳነካኝ። በአንቺ የተነሳ የብዙ ህይወት እየተረበሸ ነው። አያገባኝም። እኔ ሰላም ሉን አያገባኝም ስለሌለ። ስለዚህ በዚህ ሁኔታ መቀጠል ትችያለሽ። አንቺ እርግጠኛ ነሽ? እኔ እርግጠኛ ነኝ። ነገሮችን ማስተካከል በጣም ታገስኩክ። እኔ እኮ ባትታገሽኝ ምን ሊፈጠር ነው? ኧረ በእናትህ ወደዛ ዝም በል። አሁን አልሰማህም እንዴ? አንቺ በእናትህ ዝም በል። ጀመር ማን ሎኬሽን እየሰጠ እንደምትመጣ አላቀልህም። ራሳችሁ የምትልኩት የተዝረከረከ ሰራተኛ የምትሏቸው ሰዎች ናቸው። እሱማ ገባኝ እኮ ገና ሳይክ ነው ገባኝ። ይሄ መናጢ ቆይ ካንቺ በስ መናጢ ያለ ዝም በል። አያገባህም። እሱ ሌላ ሰው አለ እንዴ እዚህ ቤት? እናንተ እኮ ሰው ታስሩም ትችላላችሁ። እሱን ስንወጣ መንፈትሽው ኮሽታ እየተሰማኝ ነው። በጣም ጀመር ቤት ማን ስለሆንክ ነው የምትፈትሸው? እኔ ስለሆንኩ ማን እስቲ በፈተሻ ፍቃድ ካለ አሳየኝ። አላሳይሽም። ለምን ማታሳየኝ? ለምን አታሳየኝም? ኦኬ እሺ እንደዛ ከሆነ ቤቴን አትፈትሽም። ጨረስን እኮ አይተን። ኦኬ ጭራሽኛ በሌለንበት ነው ገብታችሁ ጨረስን። ጥሩ አድርጋችኋል። ጥሩ ጎበዞች ናችሁ። ጨርሰናል። እንግዲህ እንዴት ነው የሚሆነው? የማይሆን ከሆነ ችግር የለም። ውጭ አሉ አሉ አይደል አባሎቻችን? እነሱ አሉ። በእነሱ አማካኝነት ወደ ህግ ቦታ ሄዳችሁ ቃል መስጠት አልሄድም። ማን ስለሆንክ ነው የምትወስደኝ? እኮ ህግ አካል መጥቶ በቃ ማንም ቢመጣ አልሄድም። ሰጣ ገባ ውስጥ አልገባም ከዚህ በኋላ። በጣም ዝም አልኳችሁ። ዝም ባት በቃ ዝም አትምታኝ። ደግመህ እንዳነካኝ ደግመህ እንዳነካኝ እንዴ! በጣም ዝም እያልኩ ነው። እንዳነካኝ ደግመህ ታጥፋልኛለህ። አንዴ ካሜራ አታጥፎ። ካሜራ አጥፍተህ ምን ልትሆን ነው? እሱን አሳይሻለሁ። አጥፋ አንዴ እስኪ። ወንድ ነህ ምን ልትሆን ነው? ካሜራ ጠፍቶ እሺ። እኔ አሁን ጊዜ ለምን እንደምታቃጥይብኝ አልገባኝም። ሁሌ መቀጥቀጥ፣ ማልቀስ በቃ ከዛ ሌላ ብሶት አለብሽ እንዴ አንቺ? በቃሽም በእናትሽ አናግሪኝ። በጣም ነው ያበዛኸው። እሺ እኔ መጀመሪያ ነው ካንተ ገጭ። እሺ አሁን ንገሪኝና ተግባብተን ብንለያይ አይሻልም? አሁን እዚህ ሰጣ ገቦስ ምን አስገባን? መጀመሪያው እንደ ሰው እኮ እየጠየቅኩሽ ነው እኮ እየጠየቁ እኔም እንደ ሰው እየመለስኩልህ ነው። አልገባ ብሎክ እንጂ እኮ ምን አልሽ? በቃ ተወኝ። እንዴት ነው የምትወኝ? ተወኝ እንዴ! ከህይወቴ ውጣ። ተወኝ እንዴ! ምን አድርጊ ነው የምትለኝ? ቆይ አንቺ ጥሩ ስራ እንደሚሰራ ሰው ከህይወቴ በቃ ተወኝ። ውጣ። አንተ ስራ የለህም? የለኝም። በቃ ስራ ፈት ስለሆንክ ነው። እኔ ስራ አለኝ። ተወኝ። ስራዬ አንድና አንድ እናንተ ናችሁ። በጣም ነው ያበዛኸውንስ። እኔ በቃ ድጋሚ እንዳነካኝ እጅ እንዳታነሳብኝ የፈለግከው ነው። እኔ በጣም ነው የሰለቸኝ። ድጋሚ እጅ እንዳታነሳብኝ። ሻውን ምንድነው ፍላጎትሽ? ተወኝ፣ በቃ ተወኝ። ፍላጎቴ እንድትተወኝ ነው። ተወኝ። ፍላጎትሽ እሱ አይደል? አዎ። እሺ ጥራልኝ። ውጭ ያሉ አባላቶች እነሱ ይዘዋል። እኔ ከህይወቴ ውጡልኝ። በቃ መውጣት ትችያለሽ። እኔ እላቸዋለሁ። ውጭ አድርጓል። ውጭ ትሆን። ውድ ቤተሰቦች እንግዲህ ከኔ ጋር መከባበርም መግባባትም ስላልቻልን ህግ የራሱን የሆነ ነገር እንዲያደርግ ልክያታለሁ። እንዳልኳችሁ እንግዲህ አልጋ ስር ቅድም እንዳሳያችሁ ነው። ካርቶኖቹ እነዛ ናቸው። ስለዚህ ረድቶናል ፈጣሪ። በትንሹም ቢሆን እቃዎቹ ሳይከፋፈሉ ለመድረስ ችለናል። የህፃናት ውጤቶች፣ ይሄ የሴቶች የመዋቢያ ኮስሞቲክስ እቃዎች ናቸው። በአጠቃላይ እነዛን ነገሮች ለማግኘት ችለናል።
ፎረንሲክ ምርመራ የሚደረጉትን እያንዳንዱ ምርመራ መጥቶ ያደርጋል። ስለ እቃዎቹ ምንነት፣ እቃዎቹ ከየት እንደመጡ የራሳቸውን ማጣሪያ አድርገው ህግ የራሱን የሆነ ውሳኔ ይሰጣል ማለት ነው። ውድ ቤተሰቦቼ እንግዲህ አዳሩም ጥሩ ስላልነበረ የነበርኩበትን ቦታ እንግዲህ እናንተም ጠዋት አይታችሁታል። ከዛ ቦታ ላይ ተነስቼ ነው ወደዚህ የመጣሁት። ያንን ያህል አቅም አልነበረኝም፣ ጊዜም አልነበረኝም። ግን ይሄን ነገር ሳልጨርስ ማደር ስላልነበረብኝ ዛሬም እንደዚሁ ስራዬ ላይ ተገኝቻለሁ ማለት ነው። ውድ ቤተሰቦቼ የድካሜ የልፋቴ ውጤት እናንተ ናችሁና ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት እንደተለመደው ኮሜንት ሴክሽን ላይ አስቀምጡልን። ህጉ ምን እያደረገ ነው? እነዚህ ሰዎች እነማን ናቸው? ሙሉ ህጉን መናገር አንችልም። ከኛም ጋር አብረው የሚሰሩ የህግ አካሎች ስላሉ በገንዘብ ደግሞ ተደልለው በጉቦ እስረኞችን እየለቀቁ ያሉ የህግ አካላቶች እንዳሉ በተደጋጋሚም እያየንም ነው። ሚዲያም ላይ እየሰማን ያለ ነው። ከማረሚያ ቤት አይደለም ከጣቢያ ከማረሚያ ቤት በገንዘብ ምክንያት ወንጀለኞች እያመለጡ በትብብር እየወጡ ነው። ስለዚህ ያንን ነገር እንዴት እንደሆነ ለማጣራት ሞክረን እንግዲህ ቀጣይ ክፍል ላይ ለእናንተ ማሳውቃችሁ ነው የሚሆነው። ውድ ቤተሰቦቼ እንዳልኳችሁ ሼር አድርጉት ለወዳጅ ለዘመድ ለጓደኛ ለቤተሰብ። እኔ ስራ ብዬ ካሜራ ብርቼ እናንተ ፊት እምቆመው ይጠቅማችኋል ትማሩበታላችሁ እና ትምህርት አግኝታችሁበት የራሳችሁን ሀሳብ ትሰጡበታላችሁ ብለን እንጂ ነገሮችን አጭር አድርገን ቀጥታ ወንጀለኞችን ይዘን ወደ ህግ ቦታ ወስደን አወጣተን ህግ የራሱን የሆነ ውሳኔ እንዲሰጣቸው ማድረግ እንችላለን። እንዳልኳችሁ ግን እናንተ ካለፈው ከሰው ህይወት ከዛ ቪዲዮ ተምራችሁ የተሻለ ነገር ላይ የተሻለ ደረጃ ትደርሳላችሁ በሚል ነውና የኔ ልፋቴ ከንቱ እንዳይሆን እንዳልኳችሁ ሼር እያደረጋችሁ ብዙ ሰው እንዲያየው እናንተም ማየታችሁ ደግሞ ለወዳጅ ለዘመዳችሁ እንዲጠነቀቅ ምክርና አስተያየት እንዲሆነው እንድታደርጉልኝ ስል የዛሬ ጥያቄ ነው። የልጄ መጥፋት አሳስቧችሁ አብዛኛው ተመልካቾች ልጅህን በቅፌ ያስገባልህ፣ ልጅህን ያግዝህ፣ እግዚአብሔር ይርዳህ ለምትሉኝ ሁሉ አክብራችሁ ለምታዩኝ ሁሉ ክብረትን ይስጥልኝ ለማለት እፈልጋለሁ ማለት ነው። ውድ ቤተሰቦቼ ቀጣይ ቪዲዮ ላይ በምን አይነት ታሪክ በምን አይነት ህይወት በምን አይነት ከሰዎች ጋር እንገናኛለን የሚለውን እኛም የኛ ጥያቄ ነው። አዲስ ነገር እስኪገኝ ድረስ እንግዲህ ቪዲዮን ይሄንን እያያችሁ እንዳልኳችሁ ለወዳጅ ለዘመድ ለጓደኛ ሼር እያደረጋችሁ ጠብቁኛላችሁ። በአዲስ ሀሳብ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።